ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው የምትገኙ የሀገሬ ኢትዮጵያ ልጆች እንዴት ብላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታ ይድረሳችሁ። እንዲሁም ሰሞኑ ያልተገናኘን ደግሞ ሰንብታችኋል ማለትም እፈልጋለሁኝ። ዕለቱ እንግዲህ ሚያዝያ 16 ቀን 2018 ነው። የሚኖረን ቆይታ አሁን በደረሱን ሰበር መረጃዎች በዕለቱ አበይ ዜናዎችና እንዲሁም በአንድ እጅግ ወሳኝ በሆነ ጉዳይ ላይ ነው ቆይታ የምናደርገው ማለት ነው። በተለይ አዲስ ምንጭ ሚዲያ አድማጭ ተመልካቾች ትኩረት ሰጥተን ከተነጋገርንበት ጉዳይ አንዱ በዛሬው ዕለት በኢትዮጵያ ፌዴራል ፖሊስ ምላሽ ያገኘ ይመስላል። ምንድነው የሚለውን ወደ በኋላ ላይ ይዤላችሁ እመጣለሁ። ሰበር መረጃዎቻችን የሚያተኩሩት የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት እንዲሁም ከደቡብ ፖሊስ ጋር በመተባበር አንድ ወሳኝ የሆነ ወንጀለኛ በቁጥጥር ስር ውለዋል። እንዲሁም በወልቃይት ጠገዴ ሰቲት ሁመራ ዞን ደግሞ እጃቸውን በሰላም የሰጡ የጽንፈኛ ቡድን አመራሮች የነበሩ አሉ። ሌሎችም በጣም በርካታ መረጃዎች ይዘን ነው የምንመጣው ማለት ነው። በተለይ ደግሞ የአሜሪካ ኤምባሲ በኢትዮጵያ አዲስ አበባ የሚገኘው ለኢትዮጵያ ፌዴራል ፖሊስ የአድናቆት ምስጋናውን አቅርቧል። በአንድ ኦፕሬሽን ላይ ለየት ያለ ተግባር ስላከናወነና ውስብስብ የሆነ የወንጀል ቡድንን ስለመታ ማለት ነው። እሱንም ወደ እናንተ የምናቀርብ ይሆናል። ይህም ብቻ አይደለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዶክተር ዘላለም መንግስቴ ደግሞ ጽንፈኛ ቡድን በተደጋጋሚ ባረፈበት ምት ተንኮታኩቷል። እንዲሁም ደግሞ የፖለቲካና የጸጥታ አመራር ውስጥ ያሉት እዚህም እዛም እግራቸውን የሚረግጡ ካሉ ልክ እናስገባቸዋለን፣ ወደ ኋላ የለም ከዚህ በኋላ ብሏል። በተከታታይ እነዚህ ሰበር መረጃዎች ተከታትለን እንመለስ። ላይክ እና ሼር ያደረጋችሁ አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎትና ከደቡብ ኢትዮጵያ ክልል ፖሊስ ጋር በመቀናጀት ባካሄደው ኦፕሬሽን ለጸረ ሰላም ቡድኖች ሊደርስ የነበረ 1272 የክላሽንኮቭ ጥይት በቁጥጥር ስር መዋሉን አስታወቀ። ተጠርጣሪው በቁጥጥር ስር ሊውል የቻለው በዲላ ከተማ ተከራይቶ ከሚኖርበት ቤት ህገወጥ ጥይት በማከማቸት ለጸረ ሰላም ቡድኖች ለማስተላለፍ ሲሞክር የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከደቡብ ኢትዮጵያ ክልል ፖሊስ ጋር በመቀናጀት ባካሄደው ኦፕሬሽን ነው። በደቡብ ኢትዮጵያ ክልል ፖሊስ ከአጋር የጸጥታ አካላት ጋር በመቀናጀት ከጽንፈኛና ሽብር ቡድኖች ተልዕኮ በመቀበል የሚንቀሳቀሱ ግለሰቦች ላይ ጠንካራ ክትትል በማድረግና በቁጥጥር ስር በመዋል ውጤታማ ስራዎችን እያከናወነ ይገኛል። ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት በዜጎች ተሳትፎ መተግበሪያና በ991 ነጻ የስልክ መስመር እንዲሁም የሰው አልባ ፖሊስ ጣቢያን በመጠቀም ወይም በአቅራቢያው ለሚገኙ የጸጥታ አካላት ቀርቦ ጥቆማ በመስጠት የዘወትር ትብብሩን አጠናክሮ እንዲቀጥል ጥሪ ቀርበዋል። ወደ ሁለተኛው ሰበር መረጃ ስንሸጋገር በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በአካባቢው ታጥቀው በጫካ ሲንቀሳቀሱ የነበሩ የጽንፈኛ ቡድን የአመራር አባላት የነበሩ 3 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም እጃቸውን ሰጥተዋል። እነዚህ የታጣቂ ቡድን አመራር አባላት ከነሙሉ ትጥቃቸው የሰላሙን ጥሪ ተቀብለው እጃቸውን በሰላም መስጠታቸውን ከዞኑ የኮሚኒኬሽን ጽህፈት ቤት ያገኘነው መረጃ የሚያመለክት ሲሆን በጫካ ለቀሩ የቡድኑ አባላትም የሰላም ጥሪያቸውን አቅርበዋል። በዚህም የዞኑ ፖሊስ መምሪያ ኃላፊ ኮማንደር ወለላው ተገኝና የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ተገኝተዋል። የሰላምን አማራጭ ለሚቀበሉ የታጠቁ ኃይሎች ሁሉ መንግስት በሩ ምን ጊዜም ክፍት ነው ያሉት የዞኑ የሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ጌታቸው ሙልጌታ ሌሎች በትጥቅ ትግል ውስጥ ያሉና የህዝቡን ሰላም እያደፈረሱ ያሉ ኃይሎችም የቀረበውን የሰላም አማራጭ ተቀብለው በሰላም እንዲገቡ ጥሪያቸውን በዚህ ወቅት አስተላልፈዋል። የአሜሪካ ኤምባሲ ለኢትዮጵያ ፌዴራል ፖሊስ ያቀረበው ምስጋና ቀጥሎ ቀርቧል። የኢትዮጵያ ፌዴራል ፖሊስ ከትግራይ ክልል ፖሊስ ጋር በመተባበር ህገወጥ የሰዎች አዘዋዋሪ ዋና ወንጀለኛ የሆነውን ይትባረክ ዳዊትን ከነግብረ አበሮቹ በቁጥጥር ስር በማዋሉ ለዚህ ቁርጠኛ ተግባር በኢትዮጵያ የአሜሪካ ኤምባሲ ምስጋናና አድናቆቱን ገልጿል። ኤምባሲው በማህበራዊ ትስስር ገጹ ላይ ባወጣው መግለጫ ይትባረክ ዳዊት የተባለውን ግለሰብና 10 ተባባሪዎቹን በቁጥጥር ስር ለማዋል
የተከናወነው ኦፕሬሽን በህገወጥ የሰዎች ዝውውር ወንጀለኞች ላይ የተመዘገበ ትልቅ ስኬት መሆኑን በአድናቆት ገልጿል። በቁጥጥር ስር የዋሉት ወንጀለኞች ከ100 በላይ ለሚሆኑ ዜጎች ህይወት መጥፋትና በፈጸሙት የተለያዩ የሰብአዊ ድርጊቶች ተጠያቂ እንዲሆኑና ተጎጂዎች ፍትህ እንዲያገኙ ያስቻለ መሆኑንም በማህበራዊ ትስስር ገጹ ባሰፈረው መልእክቱ ገልጿል። የኢትዮጵያ የጸጥታ ተቋማት ከዓለም አቀፍ አጋሮችና በሪጂናል ኦፕሬሽናል ሴንተር ኢን ሰፖርት ኦፍ ዲ ካርቱም ፕሮሰስ ጋር በመተባበር የፈጸሙት ይህ ትልቅ ተግባር ዓለም አቀፍ ትብብር ለውጤት እንደሚያበቃ ማሳያ መሆኑንም ኤምባሲው ጠቁሟል። ህገወጥ የሰዎች ዝውውር ወንጀልን ለመከላከልና ተጋላጭ የሆኑ የህብረተሰብ ክፍሎችን ከሚደርሱባቸው እንግልትና ኢሰብአዊ ድርጊቶች ለመጠበቅ አሜሪካ ከኢትዮጵያና ከሌሎች ዓለም አቀፍ አጋሮቿ ጎን እንደምትቆም ኤምባሲው በመግለጫው ጠንከር አድርጎ ያረጋገጠ ሲሆን በትብብር ከተሰራ ህገወጥ የሰዎች ዝውውርን ማስቆም እንደሚቻል መልእክቱን አስተላልፈዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የ9 ወራት የክዋኔ ተግባራቱን በዛሬው ዕለት ገምግሟል። ዋና ጠቅላይ መምሪያው ባደረገው ግምገማ ባለፉት 9 ወራት የክልሉ የጸጥታ አካላት ከጀግና ሀገር መከላከያ ሰራዊትና ከማህበረሰቡ ጋር በመቀናጀት በተሰራው ሰላምን የማስፈን ተግባር ውጤት መገኘቱንም ገልጿል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር የሆኑት ዶክተር ዘላለም መንግስቴ ደግሞ ክልሉን ሰላም ሲነሳ የነበረው ጽንፈኛ ቡድን በተደጋጋሚ ባረፈበት ጠንካራ ምት ልኩን አውቋል ያሉ ሲሆን 2 ቦታ በሚረግጡ የፖለቲካም ሆነ የጸጥታ አመራሮች ላይ የማራገፍ ስራ እየተሰራ ይገኛል ብለዋል። ክቡራትና ክቡራን የኮሚሽነሩን መልእክት ተከታትለን እንመለስ። የአማራ ብሔራዊ ክልላዊ መንግስት ባለፉት 3 ዓመታት ከጽንፈኛ ኃይሉ በኃይል ስልጣን ለመያዝ የሚደረጉ ሹክቻዎች ህብረተሰባችንን ሰላምና ደህንነት በማናጋት ህብረተሰባችንን በመዝረፍ በማሰቃየት ባለፉት 3 ዓመት ክልሉን ላላስፈላጊ ችግር ውስጥ ለመክተት ሲንቀሳቀስ እንደነበረ ይታወቃል። ሆኖም የሀገራችን መንግስት የክልላችን መንግስትም በጋራ በመሆን ጀግናው የሀገር መከላከያ ሰራዊት፣ ጀግናው የክልላችን የአድማ ብተና ኃይል፣ የሰላም አስከባሪ ኃይል፣ የሚሊሻ ኃይልና ህዝባችንንም በጭምር በማስተባበር ይህን ጽንፈኛ ኃይል በተደረገው ከፍተኛ ኦፕሬሽን ተደጋጋሚ ምት ስላረፈበት እንደምታውቁት አብዛኛው መንግስታችን በጠራው ሰላም አማራጭ በመጠቀም እጅ እየሰጠ በ10 ሺዎች ወደ ማሰልጠኛ ገብቶ ወደ ህብረተሰቡ ስልጠናውን ወስዶ በዲዲአር የተቀላቀለበት ሁኔታ ነው ያለው። በጥቂት ጊዜያት ውስጥ ሰላም አማራጩን አሁንም መንግስት የዘረጋለትን የሰላም አማራጭ የማይቀበል ከሆነ ተመጣጣኝ እና አስፈላጊውን እርምጃ በመውሰድ ክልላችንን ሰላም የማድረግ ስራ ተጠናክሮ ይቀጥላል። ባደረግነው የሪፎርም ስራዎች በርከት ያሉ ዲሲፕሊን የጎደላቸው ጸጥታውን መከታተልም መቆጣጠር ያልቻሉ ሁሉም አስተሳታፊ ናቸው ባይባልም አንዳንዶቹ በአፈጻጸም ችግር፣ በአቅም ችግር ይህንን ኮንትሮል ማድረግ ባለመቻላቸው፣ አንዳንድ ደግሞ ከዛም የሚባል የጸጥታ ክፍል ውስጥ ከነዚህ ኃይሎች ጋር ግንኙነት የነበራቸው ጭምር በተለይ በዚህ 1 ዓመት ውስጥ በጣም የቀነሰበት ነው። በሁሉም አካባቢ በአንጻራዊ ስታዩ አሁን ሰዓት እላፊ የለም። ሰው 24 ሰዓት ነው የሚንቀሳቀሰው። ታስታውሱ ነው በ11 ሰዓት 12 ሰዓት በኋላ ሰው በከተማ አይሄድም ነበር። ዛሬ በኮሪደር ልማቱ ማታ ሁሉ እስከ ምሽት 3 ሰዓት 4 ሰዓት ሰው ወክ ሲያደርግ ነው የምታዩት። ስለዚህ ይሄ አንጻራዊ ሰላም የተገኘበት አስተማማኝ ነገር የተፈጠረበት በሁሉም ከተሞች በዚህ ጉዳይ ላይ በጣም ቁርጠኛ የሆነ እርምጃ ነው እየወሰደ ያለው የጸጥታ ፖሊስ ኃይላችን። ማንኛውም በየትኛውም ደረጃ በየትኛውም ሌቭል በየትኛውም ተቋም ጋር እጁን አስገብቶ የተገኘ አካል በዚህ ጉዳይ ላይ ተጠያቂ የሚሆንበት ሁኔታ ነው ያለው። ለዚህም መዋቅራዊ ዝግጅታችን ሪፎርማችን አሁን ገና የ1 ዓመት ዕድሜ ነው ያለው እየጨመረ አዳዲስ የቀሩንን እያሻሻልን አሁን ሲሲቲቪ ቴክኖሎጂ ባህር ዳር በሙሉ ከተማ ለመሸፈን ከከተማ አስተዳደሩ ጋር ጥሩ የተጀመሩ ነገሮች አሉ። ደሴ በጣም ጥሩ የተጀመረ አለ። ኮምቦልቻ በጣም የተጀመረ አለ። ደብረ ብርሃን የተጀመረ አለ። ጎንደር የተጀመረ አለ። እነዚህም በማስፋት የህብረተሰባችን 24/7 በሲሲቲቪ ሰርቪላንስ የሚደረግበትን ስርዓት እየተረጋን ነው። የህብረተሰባችንን ደህንነት አስተማማኝ እስከሚሆን ድረስ ስራው ተጠናክሮ ይቀጥላል። በተለይ የኮሚኒቲ ፖሊስ ስራችንን ድሮ አማራ ክልል አንደኛ ነው የነበረው። ሳቀው በ1990 ዓ.ም ተሸላሚ ነው የነበረው። ከሁሉም ክልሎች እየመጡ የሚጎበኝ ተቋም ነው የነበረው።
ወደ እሱ መመለስ። ዛሬ በዲጂታል ያኔ በማንዋል ነው፣ አሁን ግን በዲጂታል ሌድ የሆነ ኢንቴሊጀንስ ሌድ የሆነ ሊድ ኢንፎርሜሽን ኮሌክሽን ስርዓት ህብረተሰባችንን እያሳተፍን የምንሰራበት ሌሎች ሀገራት ያሉ ተሞክሮዎችም እያመጣን የምናሳድግበት ሁኔታ ነው ያለውና የተሻለ ነገር እየተፈጠረ እንዳለ ለማንሳት እፈልጋለሁ። ከምርጫ ኮሮጆን ብቻ ነው መንግስት የሚቋቋመው። ሌላ ኦልተርኔቲቭ የለም። ፕላን ኤ ፕላን ቢ የሚባል የለም። ፕላን ኤም ፕላን ቢም ምርጫ ካርድ፣ ምርጫ ኮሮጆ፣ ከዛ በሚገኝ ውጤት መንግስት ይቋቋማል። ክቡራትና ክቡራን፣ አሁን ደግሞ ወደ ዕለቱ ወሳኝ የሆነ መረጃ የምንሸጋገርበት ነው። በተለይ እንግዲህ የአዲስ ሚዲያ አድማጭ ተመልካቾች ሀሳብ ስንሰጥበት የነበረ ስንከታተለው የነበረው ጉዳይ ነው። አንድ ጉዳይ በተደጋጋሚ የሆነ እንመለከታለን። በሀገራችን ሰማይ ስር እንግዲህ አንዳንድ ጊዜ ብቻ ሳይሆን ብዙ ጊዜ ወንጀለኞች ራሳቸውን ቪዲዮ እየቀረጹ በሌሎች ላይ እጅግ አሳዛኝ የሆነ ልብ በሚሰብር ሁኔታ ወንጀል ይፈጽማሉ፣ ግድያ ይፈጽማሉ እና የመሳሰሉትን ነገሮች ያደርጋሉ። እንዴት ነው ይሄ ነገር ብለን እናስባለን። አብረው በሚኖሩ ለዘመናት ተዋደው ተጋብተው በደጉም በኖሩ የማህበረሰብ ክፍሎች መካከል ለግል ጥቅማቸው ሲባል ሆዳቸውን ለመሙላት ሲሉ ፈተሽ ሲደረግ የሚገኘው ያ በመሆኑ ጥላቻን ይዘራሉ፣ ቅሬታን ይዘራሉ፣ ሐሰተኛ ትርክቶችን፣ ከፋፋይ ትርክቶችን፣ ጥላቻዎችን ይነዛሉ፣ ብዙ ነገር ያደርጋሉ። እንዲሁም ደግሞ የጉልበት እውነትን ለማረጋገጥም ብዙ ሲሄዱ እንመለከታለን እና ግራ እንጋባለን። ይሄ ነገር በተጨባጭ መሬት ላይ ብዙ ጉዳት ሲያደርስ እንመለከትና እንዴት ነው ነገሩ? ይሄንን የሚከላከል አያስፈልግም? አንዳንድ ጊዜ ፍርድ ቤት ቢቀርብ እንደተባለው ዘፋኝ እንደተባለው ግለሰብ፣ ምክንያቱም በኪነ ጥበብ፣ በፖለቲካ፣ በቋንቋ መሳሳብ፣ በወዘተ በሃይማኖት እየተባለ ስለሆነ የሚሰራው ይባላል። ነገር ግን ይህንን ሊከላከለው የሚችል ተቋማት ያስፈልጉናል የሚል ነገሮችን ስናነሳ ነበር። በሌላ በኩል ደግሞ የማህበረሰብን የከበሩ የሞራል እሴቶች በተጠና ሁኔታ ይሸረሽራሉ፣ ያስነውራሉ፣ ያጸይፋሉ፣ በጣም በርካታ ነገሮችን ያደርጋሉ፣ ይሸረሽራሉ። በምትኩ ጸያፍ ነውሮችን ያስተዋውቃሉ በስልት በጣም በተጠና ሁኔታ። ይሄንኑ በህቡ ተደራጅተው ሲያደርጉት እንመለከታለን እና እንዴት ነው ነገሩ? ምንድነው ማድረግ የሚቻል ይባላል። ሚዲያ አላቸው፣ የፖለቲካ አቅም አላቸው፣ ህግ አካላትን ይጠመዛሉ፣ ብዙ ነገር ያደርጋሉ። ሃይማኖት ውስጥ ይገባሉ፣ ፖለቲካ ውስጥ ይገባሉ፣ በብሔር አንድ ወገን መስለው፣ ነገር ግን መጨረሻ ላይ ያለው ነገር በጣም አስቸጋሪ ነው። ዝምታው ደግሞ በተዘዋዋሪ በርቱ የሚሉ የሚያስመስል ይሆንና እንዴት ይሻላል? አንዳንድ ጊዜ አስደንጋጭ ሀብት እንመለከታለን። ድንገት አንዱ ብድግ ብሎ አቧራውን አራግፎ 200-300 ሚሊዮን ብር ይኖረዋል እና የመሳሰሉ ነገሮች ይደረጋሉ። አቅም ገንብተው ዜጎች እያስፈራሩ ከህግ በላይ ከአቅም በላይ ሆነው ይኖራሉ። እንግዲህ ይህንን በተመለከተ ልክ ከዛሬ በጣም በርካታ ጊዜ እናነሳ ነበር። ነገር ግን እንደው ለማስረጃ እንዲሆነን በሚል ከማርች 28 አካባቢ ማለት ነው፣ ልክ ዛሬ እንግዲህ ኤፕሪል 24 ነው፣ የዛሬ ወር አካባቢ አንድ ያስተላለፍነው ፕሮግራም ነበር። ይሄውም የኢትዮጵያ ፌዴራል ፖሊስ እንግዲህ ሹሃት ያስፈልጓቸዋል የሚባለው እንግዲህ ስፔሻል ዌፕን ኤንድ ታክቲክስ የሚባል እንደው ባጭሩ ለማስቀመጥ ያክል ማለት ነው ያስፈልጋል ይሄ ነገር። ምክንያቱም አንዳንዶቹ ነገሮች ራሱን የቻለ አደረጃጀት ያስፈልጋቸዋል። ይሄም ደግሞ መቋቋም የሚያስፈልገው ህግ አግባብ ነው ብለን እዚህ አዲስ ምንጭ ላይ ጮህን እና ይሄንን ተከትሎ አንዳንዶች እንዴት ነው በአሜሪካ ደረጃ ስዋት የሚባል በሌሎችም አሉ፣ ቻይናም የመሳሰሉት አካባቢዎች ላይ ያሉና በኢትዮጵያ ደረጃ ይሄንን በህግ አግባብ በህግ የተቋቋመ በአዋጅ የተቋቋመ የፌዴራል ፖሊስ እየሰራው ነው ይሄንን ነገር እና ምን ያስፈልጋል እና ሁሉን ነገር እንደው ለምን ተነካካላቸው የሚል የተለያዩ አስተያየቶች እየተቀበልኩ ነው። በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ይሄንን የሚያረጋግጥ መረጃ ይፋ አድርጓል። እንግዲህ ከአንድ ወር በኋላ ማለት ነው። በጣም ደስ ብሎኛል። ሀሳብ ይዘን ነው የምንናገረው። ስንናገር እና ደግሞ መረጃዎችን ስንለዋወጥ ከመሬት ተነስቶ ሳይሆን ዓለም አቀፍ ተጨባጭ ሁኔታዎችን በመመልከት እንዲሁም ደግሞ የተግባቦት እውነቶችን በዓለም አቀፍ ደረጃም በጸጥታው ዘርፍ ያሉ የሴኩሪቲ ጉዳዮችን አሁን ያለው ጉዳይ የኢኮኖሚው፣ የፖለቲካው፣ የዲሞክራሲው እና የሴኩሪቲ ጉዳይ በጣም ወሳኝ በመሆኑ በሀገር ደረጃ፣ በቀጠናዊ ደረጃ፣ በዓለም አቀፍ ደረጃ እና ይህ በጣም ወሳኝ ነገር ነውና እስኪ ዜናውን አዳምጠን እንመለስና አዲስ ምንጭ ላይ ደግሞ እኛ ምን ብለን ነበረ ብለን የማርች 28ን ገብታችሁ ቼክ ማድረግ ትችላላችሁ። አዲስ ምንጭ የላይቭ ፕሮግራማችን ላይ ማለት ነው። እስኪ ዜናውን
ሰምተን እንምጣ መጀመሪያ የዛሬው ማለት። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኮማንዶ ኃይላችንን ወደ ስዋት አቅም የማሳደግ ትጥቁን የመቀየርና ማንኛውንም አይነት ኦፕሬሽን በላቀ ብቃት ማከናወን የሚያስችል አቅም የመገንባት ስራ ተጠናክሮ ይቀጥላል ብለዋል። ይህን ያሉት በዛሬው ዕለት በስዋት ቲም ምረቃ መርሃ ግብር ላይ የስራ መመሪያ በሰጡበት ወቅት ነው። ክቡር ኮሚሽነር ጄኔራል አያይዘውም ስልጠናው በዓለም አቀፍ ደረጃ የተሻለ አቅምና ልምድ ባለው የቻይና ስዋት ቲም መምህራን የተሰጠ መሆኑን አንስተው የኢትዮጵያ ፌዴራል ፖሊስ ስዋት ቲም ልምዳቸውን እንዲያገኝ ለማድረግ በፈቃደኝነት ወደ ሀገራችን መጥተው ስልጠናውን በትብብር እንዲሰጥ ላደረጉ የቻይና የህዝብ ደህንነት ሚኒስትር ላቅ ያለ ምስጋናቸውን አቅርበዋል። የኢትዮጵያ ፌዴራል ፖሊስ ዩኒቨርሲቲ ለስዋት ቲም ስልጠና መሰረተ ልማት በማሟላት ስልጠናውን በራስ አቅም መስጠት እንዲችል ኃላፊነት ወስዶ እንዲሰራ የሥራ መመሪያ ሰጥተው የቻይና የህዝብ ደህንነት ፖሊስ ዩኒቨርሲቲ እነዚህን በትብብር በማገዝ የተሻለ አቅም የሚፈጥርበት እድል በጋራ ይመቻቻል ብለዋል። በቀጣይ ትልልቅ ዓለም አቀፋዊ፣ አህጉራዊ፣ ቀጠናዊና ሀገራዊ መድረኮች በሀገራችን ስለሚካሄዱ በአግባቡ ሴኩሪቲውን አስተማማኝ አድርጎ መምራት የሚችል አቅም መፍጠር ያስፈልጋል ያሉት ክቡር ኮሚሽነር ጄኔራል ከወዲሁ በኢትዮጵያ ፌዴራል ፖሊስና በሪፐብሊካን የኮማንዶ ኃይል ውስጥ በስዋት ስፔሻላይዝድ ያደረገ ቲም እያሳደግንና እያሰፋን መሄድ ይኖርብናል ሲሉ ተናግረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ተጠባባቂ ፕሬዝዳንት የሆኑት ክቡር ዶክተር ታምራት ሙሉጌታ በበኩላቸው ዩኒቨርሲቲው የፖሊስ ሳይንስና የቴክኖሎጂ ማዕከል እንዲሆን በሚደረገው ተከታታይ ጥረት ውስጥ ዓለም አቀፍ ተሞክሮች የሚቀሰሙባቸው መሰል ስልጠናዎች ሚናቸው የጎላ መሆኑን ገልጸው ሰልጣኞች ያገኟቸውን ልዩ ክህሎትና ልምዶች በተግባር ላይ በመዋል ተቋማዊ ተልዕኳቸውን በላቀ ብቃት እንዲወጡ ያስችላቸዋል ብለዋል። ክቡር ፕሬዝዳንቱ አያይዘውም ተቋሙ የራሱን አሰልጣኞች አቅም በማሳደግና አስፈላጊውን የስልጠና መሰረተ ልማት በማሟላት ስልጠናውን በዘላቂነት በራስ አቅም ለማስቀጠል ዩኒቨርሲቲ ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ፖሊስ ዩኒቨርሲቲ የስልጠና ምክትል ፕሬዝዳንት ክቡር ረዳት ኮሚሽነር ደረጃ አስፋው በስልጠና ሂደት የታየው ቁርጠኝነትና የክህሎት መሻሻል እጅግ የሚበረታታ መሆኑን ጠቁመው ሰልጣኞቹ ከቻይና ስዋት ቡድን መምህራን ያገኟቸው የታክቲካል ኦፕሬሽን፣ የከተማ ውጊያና የቪአይፒ ጥበቃ ልምዶች ዘመናዊና ወቅቱን የዋጁ መሆናቸውንም ገልጸዋል። ክቡራትና ክቡራን እንግዲህ ይህንን ይመስላል ዜናው እና ይሄ እንግዲህ ቀደም ብለን እኛ ምን ብለን ነበረ የሚለውንም ማየቱ በጣም ጥሩ ስለሆነ እሷንም ብናዳምጣት አብረን ጥሩ ነው። ቃል በቃል እያነሳን ያስፈልጋታል ኢትዮጵያ ብለን ሞክተን ነበር። አንዱ የደስታችን ቀን ስለሆነ ላይክ እያደረጋችሁ ከአዲስ ምንጭ ጋር አብራችሁ እየቀጠላችሁ ይሄንኑ እንድትከታተሉ በጣም በአክብሮት ነው የምጠይቀው። እስኪ እናዳምጠው። ዲፓርትመንቶች ግን ያስፈልጋሉ ብዬ አስባለሁ። እንግዲህ አሁን ስዋት ወደሚባለው ልመጣ ነው። በ1960ዎቹ አካባቢ በአሜሪካና በአንዳንድ አካባቢዎች ላይ ሲደረግ የነበረ ስፔሻል ዌፐንስ ኤንድ ታክቲክስ የሚባል ስዋት ይሉታል። ከፖሊስ ጋር ነው የሚሰራው። አሜሪካ ከኤፍቢአይ ጋር ምናምን ይሰራሉ ምናምን ያሉ የሚያደርጉት ነገር ምንድነው? ያልተለመዱ ነገሮች ሲያቀርቡ 1960ዎቹ መጀመሪያ ላይ የሆነው እንደዛ ያልተለመዱ ነገሮች የማህበረሰቡን ሴቶች የሚሸረሽሩ ከተለመደው ውጭ የሚሆኑ ሲታዩ ህጋዊ የሚመስሉ ነገር ግን ህጋዊ ያልሆኑ ማጭበርበሮች ልክ አሁን በኋላ ላይ ሄደው ከፍ ያሉትን ነገሮች የሚከታተል ተቋቁሞ ከተማ ላይ ያለ ብጥብጦችን፣ ግጭቶችን፣ ተኩሶችን ምናምኖችን በቡድኖች መካከል ማለት ነው ያንን ለማቆም ተቋቁሞ የነበረ ሂደት ይሆንና ወደ ዘመናችን ስንመጣ በእርግጥ ወጣኝነት ጋራ ከሰዎች ዝውውር ጋራ ከዝውውር ጋራ እና የተለያዩ ነገሮች ከእገታ ጋራ ዜጎችን ታጥቀው የሚንቀሳቀሱና የሚፈለጉ ይሄ ጫካ ውስጥ የሚገላበጠው ፓርቲ መስርቻለሁ ምናምን የሚለው ሳይሆን አሉ መሳሪያ ይዘው ምናምን እንደዛ የሚለው ያንን ለማቆም በደንብ ይሰራበታል። ስዋት የሚባሉ ማለት ነው። ነገር ግን በህግ አግባብ ነው የሚቋቋሙት፣ በአዋጅ የሚቋቋሙት ግን በደንብ ያስፈልጋል። ቀደም ሲል እንዳልኩት አሁን ቀደም ሲል ያነሳቸው ስዋት በሚል ያነሳቸው በጣም ዝርዝር ነገር ነው ያለው። እንደው ከላይ ያለው ነገር እንደማሳያችሁ በማህበረሰብ የእርስ በርስ ግጭትን በተመለከተ ለምሳሌ ኢትዮጵያ የብዝህነት ሀገር ነች። በቋንቋ በአካባቢ በማህበረሰብ ዳራው ዘተ ይደረግና አንዳንዴ በሰልፎች ላይ በአንዳንድ ቦታዎች ላይ ግጭት ተፈጥሮ በጣም ከባድ ነገር ይሆናል። እናውቀዋለን። አሁን ተመልሼ በሰሜን በደቡብ በምስራቅ በምዕራብ እንዲሆነ ባለም እንደዛ አይነት ነገሮች ተነስተው ብዙ ጊዜ አብረው የኖሩ የማህበረሰብ ክፍሎች በጣም አሳዛኝ ነገር ተፈጽሞባቸዋል። እንደዛ አይነት ነገር ሲያጋጥም ይሄ ስዋት የሚባለው ስፔሻል ዌፐንስ ኤንድ ታክቲክስ ወይም በሌላ መባል ምን ማለት ነው? ይሄ አባባል ልዩ
ልዩ መሳሪያዎችና ዘዴዎች ማለት ነው። እነዚህ ስፔሻል ዌፐንስ የሚላቸው የሚፈጽሙት ልዩ ኃይል የሚባል አይነት አይደለም። ነገር ግን በህግ አግባብ የተቋቋሙ ሆነው የሚሰሩ አሁን የኢትዮጵያ ፌዴራል ፖሊስ እየሰራ ያለው ነገር ግን ብዙ ዲፓርትመንቶች በውስጣቸው ኖሮ የሚሰሩ በዓለም ላይ በሁሉም ቦታዎች ላይ ማለት ነው። አሜሪካም ስንሄድ የራሱ የፖሊስ ተቋም አለ፣ ኤፍቢአይ አለ፣ ሲአይኤ አለ፣ ምን አለ። ስዋት ደግሞ የሚሰራውን ስራ ይሰራል እንመለከታለን። ከፍ እያለ እንግዲህ የገንዘብ ማሸሽን፣ የሰዎች ዝውውርን፣ ገንዘብ ማሸሽ ደግሞ ብለን ስንል እንደዚሁ ቀለል አድርገን የምንመለከተው አይደለም። ከሀገር ወደ ሀገር የሚሄድ በመሆኑም ዓለም አቀፍ የፋይናንስ ተቋማትን የሚያካትት ነውና ከዛ የፋይናንሻል አክሽን ታስክ ፎርስ የሚባል አለ። የሆነ ሰዓት ላይ እኮ ደርሰን ነበር። የተዘረፈ ከኢትዮጵያ ተዘርፎ ሙልጭ ብሎ ሄዶ በቢሊዮን የሚቆጠር 30-40 ቢሊዮን ዶላር ወያኔ ዘርፎት የነበረው ማስመለስ የሚቻልባቸው ሁኔታዎች አሉ። ግን ተቋም ያስፈልጋል። የህግና የፋይናንስ ተቋማት ደግሞ ይችሉታል ጨዋታው። እንዴት አድርገው ቁጥሮቹን አገናኝተው ምናምን ብለው ፍርድ ቤት ሲቀርብ በጣም አስቸጋሪ የሚሆን እና የፋይናንስ ተቋማቱ የሚሰሩትን ስራ ይሰራሉ። የህግ ተቋማቱ ደግሞ ያን ይሰራሉ በህግ አግባብ ተቋቁሞ። ነገር ግን ያን የህግ ስልጣናቸውን ላልተገባ ነገር ሲያውሉም እነዚሁ ስፔሻል ዌፐንስ ኤንድ ታክቲክስ ወይንም ደግሞ ልዩ መሳሪያዎችና ዘዴዎች በሚል የሚቋቋመው ታስክ ስራውን ይሰራል ማለት ነው። ማህበረሰብ በደንብ አድርጎ ማለት የሚከታተል ነው ማለት አንድ ጊዜ ጥናት የሚያስፈልጋል። አለዛ ለብዙ አሉባልታዎችም ለትርጉሞችም ፍቺ ስለሚሰጥ የሰለጠኑ ናቸው በነገራችን ላይ እና ያ ያስፈልጋል። ማህበረሰብ የሆነ ቦታ ነገር ሲደረግ ግራ ተጋብቶ በምን አግባብ እንደሚከሰስም ያስቸግራል አንዳንዶቹ ነገሮች። እነዚህ ግን ለዚህ ተብለው የተቋቋሙት ጉዳዩን ያጠኑታል። በማህበራዊ ሚዲያ ላይ ሊሆን ይችላል፣ በየማህበራዊ ተቋማቱ በግ የተመዘገቡም ያልተመዘገቡም የሚሄዱ ሁሉም ሰው መስጊድ ይከፍታል፣ ሁሉም ሰው ቤተክርስቲያን ይከፍታል፣ ሁሉም ሰው ቸርች ይከፍታል፣ በቃ ይቆምራል ምናምን። ያ መስመር ያስፈልጋል እና ብዙ ነገሮች ናቸው ያሉ። ከዛ አኳያ አያስፈልገንም ትላላችሁ ወይ ለማለት ያክል ነው። ክቡራትና ክቡራን አያስፈልግም ትላላችሁ ወይ በሚል ነው እንግዲህ ጥያቄውን አንስተን የነበረው። የኢትዮጵያ ፌዴራል ፖሊስ ደግሞ በዚህ ጉዳይ ላይ ሰርተው ዛሬ መጀመሪያ ጊዜ እንግዲህ ብሬኪንግ ኒውስ ይባላል። በጣም በእውነት በጣም ደስ ከዚህ በፊትም ከሁለት ዓመት በፊት እንግዲህ ዓለም አቀፍ ተሞክሮችን ከማጥናት አኳያ ይሄ ቀደም ሲል የተጠቃቀስኳቸው ነገሮች እንደው ምሳሌ ለማንሳት ያክል ነው እንጂ ተግባሩ በጣም ሰፊ ነው የሚሆነው። በተለይ አንዳንድ ጊዜ አሁን እያየን እንዳለ ነው ይሄ ዝም ብሎ መኪና እናመጣለን እያሉ ሿሿ እንደሚያደርጉት ብቻ ሳይሆን ታጥቀው ሰዎችን አግተው እየተታኮሱ ሁሉ የሚያደርጉ ይኖራሉ። በእንደዚህ አይነት ወቅት እጅግ የሰለጠነ የዚህ ስዋት ቡድን አባላት ናቸው እንደዚህ አይነት ስራዎች የሚሰሩት እና ዓለም አቀፍ ተሞክሮ ይስላሉ። ሀገራችን ቶሎ መሄድ መቻል አለባት ወደዚህ ጉዳይ። ዲፓርትመንቶች በጣም በርካታ ናቸው በስዋት ስር የሚቋቋሙ የሚዲያ ዲፓርትመንቶቹ እና ሌላ ደግሞ ዳይጀስቲቭ ፎርስ የሚባልም አለ እንደዚሁ ይህንኑ የሚያጠና የሚከታተል በተጠና ሁኔታ በተጣራ ሁኔታ የሚያደርግና መነሻውን እስከ መጨረሻ ድረስ የሚያጠኑ በጣም ሰፊ ነው እውነት ለመናገር ማለት ነው። ራሱን የቻለ ሰፊ ፕሮግራም ሊሰራበት የሚገባ ጉዳይ ነው። እውነት የኢትዮጵያ ፌዴራል ፖሊስን ከፍተኛ ምስጋናችን እናቀርባለን። በዚህ አጋጣሚ ክቡራትና ክቡራን እናንተም ጣታችሁ በፊት እንግዲህ ላይክ ማድረግ የአዲስ ምንጭ አጋርነታችሁን የምታሳዩበት አንዱ መንገድ ነው ማለት ነው። ሀሳባችሁን አስተያየቶቻችሁን እንደዚህ እንድታጋሩን ፈልጋለሁ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን የሚለው የአዲስ ምንጭ የምንጊዜም መልእክታችን ነው። የሚያዝያ 16 ቀን 2018 መልእክታችን ከሞላ ጎደል ይሄን ይመስል ነበር። ሰላም ይሁን። Moca la mala más